Okay, story time. This is your warning. It's not about a happy ending. እንደተባለው ከተማ ማርበት ነው። ለፈረንጆች አዲስ አመት ኢትዮጵያ መጥቶ ነው የተገናኘ ነው። He is really handsome. Like በጣም ወንድ ነው። ኖርማሊ ቀይ ወንድ አይመቸኝም። ጥቁር ወንድ ነው ብዙ ጊዜ ፊዚካሊ አትራክት የሚያደርገኝ፣ ግን በጣም ወንድ ነው። በጣም ጎርናና ነው ድምፁ። ትከሻው በጣም ሰፊ ነው። ላይክ 39 አመቱ ነበረ። ማርች ላይ ነው 40 የሞላው። 4 ዲግሪ አለው። ከ80 ሀገራት በላይ ትራቨል አድርጓል። ሶ ኢንተለጀንስ አለ። ሶ ለ6 ቀን ነበር የመጣው። ከዛ በኋላ ተመልሶ ሄዶ our entire dating history long distance ነው ማለት ነው። ላይክ በዋትስአፕ ቪዲዮ ቻት ነው ያደረግን ዴት ያደረግነው። እዚህ ያለ የነበረው ጊዜ በጣም አሪፍ ጊዜ ነው ያሳለፍኩት። ፐርሰናሊ እኔ ደስ ብሎኝ ነበረ። አንድ ቀን ብቻ ስሊፕ አፕ አደረገ። እሱ ምንድነው ተቀጣጥረን ላይክ ከሰዓት እንገናኛለን ተባብለን፣ እሱ ሽሮ ሜዳ ይሄድ ነበረ ጥለት ለመግዛት ማለት ነው። የኢትዮጵያ ጥበብ በጣም ይወዳል እና እሱን እንደጨረስኩኝ እነግርሽና እንገናኛለን ተባብለን፣ ከዛ በኋላ ስጠብቀው ምንም ቴክስትም አያረግም አይደውልም። ከዛ በኋላ ቴክስትም ሳረግ ሪስፖንድ አያረግም እና ጨነቀኝ የሆነ ሰዓት። ኦ ማይ ጋድ ይሄ ሰውዬ የሰው ሀገር መጥቶ ምን ሆኖ ነው ምናምን ብዬ ላይክ ተጨነኩኝ ሁላ። ከዛ ማታ ላይ በጣም ደክሞኝ ነው እንደዚህ እንጦጦ ሄደን ምናምን ብሎ ነገረኝ። እናም ላይክ ማታ ነው ኦልሬዲ ያንን ኮሚኒኬት ማድረግ ያለብህን ዊንዶ ሚስ አድርገዋል። ላይክ ከሰዓት ነው የተባባለው። ቢያንስ ምሳ ሰዓት ላይ ከ7 እስከ 8 ባለው ሰዓት ላይ እንደዚህ አይነት ነገር ተፈጥሯል። ስኬጁል ቀይረናል። ሶ ሜቢ ነገ እንገናኝ ኦር whatever it is ኮሚኒኬት ማድረግ ነበረብህ። እኔም የራሴ ህይወት አለኝ። የምትሄድ ሰው ስለሆንክ ነው ፕራዮሪቲ የተሰጠህ እንጂ እንደዚህ አይነት ዲስሪስፔክትፉል የሆነ ነገር don't do that again ምናምን ብዬ እንደውም at that point walk away ላደርግ ነበረ። ቤቲ ነች ተቆጥታ በትንሹ በትልቁ ጓ አትበይ፣ this is not that deep, just talk to him፣ ሁለተኛ ድጋሚ እንዳያረገው ንገሪው እና go have fun ምናምን ብላ ከፋፍታ ድጋሚ እንድንገናኝ ያደረገችን ማለት ነው። ኤኒዌይስ ከዛ በኋላ ወደ ሀገሩ ተመለሰ። ከመመለሱ በፊት እሱ በጣም ሲጨንቀው የነበረው ነገር ምንድነው ኮሚኒኬት ማድረግ አንችልም ሎንግ ዲስታንስ ስለሚሆን እና አንቺ ደግሞ በጣም በትንሽ ነገር፣ ምክንያቱም እንዳልኳችሁ ይሄ ልክ ማታ ላይ ጠብቆ ካንስል ሳያደርግ አይ በቃ አልፈልግም ምናምን ብዬ ስለነበረ ትንሽ ፈራ ነገር እና እንደዚህ ቶሎ ውሳኔ የምትወስኝ ከሆነ ሎንግ ዲስታንስ በጣም ይከብዳል፣ አይሆንም። እና አሁን ሲሄድ እንዴት ነው ምን ሆኖ ላይክ ፕሮሚስ ሚ ምንም አይነት ነገር ካስቀየምኩሽ ውሳኔ ከመወሰንሽ በፊት ኮሚኒኬት እንደምታደርጊ ፕሮሚስ ሚ ምናምን ብሎ ነው የሄደው። የነበረው ኮንዲሽን ደግሞ ምን ነበረ ሲሄድ as soon as you get uninterested let me know። ምክንያቱም ምን አይነት ትሬንድ አለ ሎንግ ዲስታንስ ሪሌሽንሺፕ ላይ ኢቭን ፍላጎቱ ሳይኖራቸው ያዋሯችኋል፣ ይደውሉላችኋል፣ ቀኑን ሙሉ ስልክ ላይ ነው የምትውሉት። ለምን? ብቸኝነታቸውን ለመቋቋም። እሱ ደግሞ በጣም ብቸኛ ሰው ነው። እናቱ አባቱ የሉም፣ ወንድሞች ናቸው ያሉት። ከወንድሞቹ ጋር ብዙም ቅርበት የለውም። so you know he's alone like እንደኔ ብዙ ቤተሰብ የለውም ለምሳሌ። ስለዚህ ቢዚ አይደለም። ቢዚ የሚያደርገው ስራና ትራቭል ማድረግ ነው። ስለዚህ የሆነ ሰውን ቦታ ቁጭ ብዬ ማሞቅ ስለማልፈልግ ለሚ ነው ፍላጎትህ እኔ ላይ ያለ ፍላጎት ሲቀንስ አሳውቀኝ እና ይሄንን ፕሮሚስ ግባልኝ ብየው ነው የሄደው። ከተለያየን ጀምሮ ማለትም ከፕሌን ላይ ከወጣ ጀምሮ ቪዲዮ ይልክልኛል፣ ፒክቸር ይልክልኛል። በየሰዓቱ ያለበትን ስታተስ ያሳውቀኛል። እኔ ምንም ሳልጠይቅ በጣም ኮሚኒኬት ያደርጋል ባይ ዘ ዌይ እና I love that about him። like ያንን ፓርት በጣም ሪስፔክት አድርጌው ነበረ። ባት ስራ ሲሄድ እናወራለን፣ ምሳ ብሬክ ሲወጣ እናወራለን፣ ከስራ ወደ ቤት ሲመለስ እናወራለን፣ ሊተኛ ሲል እናወራለን። የምናወራቸው ነገሮች ደግሞ የባጡን የቆጡን አይደለም። like future goals እናወራለን፣ ስለ ቻይልድሁዳችን እናወራለን፣ የሚያስደስተን ነገሮች like you know አንድን ሰው ዲፕሊ ለማወቅ የሚጠቅማችሁን አይነት ጥያቄዎች ወይ ከኔ ወይ ከሱ ይመጣል እና በጣም ማለት ጭንቅላቴን ስቲሙሌት የሚያደርገው አይነት ኮንቨርሴሽኖች ነው የምናደርገው። I also love that about him። red flag number 1 ከሄደ በሳምንቱ ባዮ ቤት ውስጥ ሆኖ አያዋራኝም። ወይ መኪና ውስጥ ነው ወይ ቢሮ ውስጥ ነው ወይም መንገድ ላይ ነው የሆነ ዋክ ምናምን እያደረገ ነው እንጂ መኖሪያ ቤት ውስጥ የሚኖርበት ቤት ውስጥ ቁጭ ብሎ ስልክ አውርቶኛ አያውቅም። ቪዲዮ ማለት ነው። አዛይ
ኦኬ ዋትስ ጎይንግ ኦን ምናምን ብዬ ብዙም አላሰብኩበትም፣ እንደዚህ ዲቴይልም አላሰብኩበትም። ግን ምን አልኩት መሰላችሁ? እስኪ ሊቪንግ ስፔስህን አሳየኝ፣ ላይክ የምትኖርበትን ቤት ወይ ሊቪንግ ሩምህን ወይ ቤድሩምህን whichever it is እስኪ አሳየኝ። ሌው ንጹህ ነህ፣ ዝርክርክ ነህ፣ ላይክ how is your living space I want to see ምናምን ስለው he was like no I'm not comfortable showing you that አለኝ። ኦኬ እሺ ምንም ችግር የለውም። ምክንያቱም በጣም ባውንደሪ ያለው ሰው ነው። ባይዘው በጣም ቲክቶክ የለውም፣ ፌስቡክ የለውም፣ ኢንስታግራም ብቻ ነው ያለው። ኢንስታግራሙም ደግሞ ፕራይቬት ነው፣ ላይክ ቤተሰቦች ምናምን ናቸው እዛ ኢንስታግራም ላይ ያሉት እንጂ ሶሻል ሚዲያ ላይ የምታገኙት ሰው አይደለም። ኢቭን ዋትስአፑ ላይ ፎቶውን ፖስት የሚያደርግ ሰው አይደለም። በጣም ባውንደሪ የሚያስጠብቅ ሰው ነው። ስለዚህ I thought okay this is something ከባውንደሪ ጋር የተያያዘ ነው፣ ፐርሰናል ስፔስ ነው፣ ገና በደንብ እየተዋወቅን አይደለም። ስለዚህ let me wait for him ብዬው I think 15 ቀን 20 ቀን ምናምን ጠበቅኩትና ድጋሚ ጠየቅኩት and he said ድጋሚ no። አሁን ምን ማሰብ ጀመርኩኝ፣ በቃ ይሄ ሰውዬ ባለትዳር ነው አልኩ። ሚስት አለው፣ ልጅ አሉት። ለዛ ነው ቤት ውስጥ ሆኖ የማያወራኝ እንጂ like what reason does he have to do something like this? at that time አርባ ምንጭ ሄደን ነበረ already እና በቃ ደበረኝ። 1 2 ቀን 3 ቀን በጣም ደበረኝ። በቃ ባለትዳር ነው ብዬ እርግጠኛ ሆኜ ነበረ። ከዛ ድጋሚ like ሲደውል ምንድነው what's going on ምናምን ሲለኝ ነገርኩት። like either ሚስት አለ ልጆች አሉ ወይም ደግሞ reasonable የሆነ ምክንያት ስጠኝ፣ ለምንድን ነው ቤትህንም አላየው፣ ምንድነው ችግሩ ምናምን ስለው he was like ቤቱን የማታይበት ምንም ምክንያት የለም፣ ግን be patient with me like ትግስት አድርጊ ትንሽ give me the benefit of the doubt። ከመጣው ጀምሮ በየቀኑ እያወራን ነው፣ በየቀኑ ቪዲዮ ኮል እያደረግን ነው። ምንም እኔን ልትጠረጥሪኝ የምትችይበት ምንም ምክንያት አልሰጠሁሽም። ስለዚህ just እመኝኝና እንቆይ፣ እንደዚህ እያወራን እንቆይ፣ ትንሽ ጊዜ ስጪኝ አለ። and I was like okay ምን የሚባል ነገር አለ ዴቲንግ ላይፍ ላይ 80-20 የሚባል ነገር አለ። so on average አንድ ሰው ከአንድ ሰው ሊያገኝ የሚችለው የሚፈልገውን 80% ነው፣ 20% ችግር ነው የሚያገኘው። so ብዙ ሰዎች 80% ከአንድ ሰው አግኝተው 20%ቱን ቶለሬት ማድረግ ስለማይችሉ they walk away. so I don't want to do that. like 20% ያጣሁት ነገር ስላለ እዚህ ጋር በጣም የተመቸኝ ነገር ስላለ እሱ ይበልጣል። ስለዚህ let me be patient ብዬ አረፌ ተቀመጥኩኝ። እዛ ደግሞ ስናወራ ምን አይነት ነገር ተረዳሁኝ፣ ይሄ ለሰው መርዳት ለሰው ማድረግ የሚባለው ነገር ብዙም አይመስጠውም። like out of his way ሄዶ ለሰው ማድረግ አይመቸውም። even የጓደኞቹ ልደት ምናምን ፓርቲ ተጠርቶ ስጦታ ይዞ የማይሄድ አይነት ሰው ነው። እና like I was talking to him, I was like that's your friend, like what do you mean ምንም ነገር ይዘህለት አትሄድም? ሁሉም ጓደኞቹ ስጦታ ይዘው ሄደው እሱ ብቻ ስጦታ ይዘለት አልሄደም፣ ለጓደኛው ላውሮ አደጉ ማለት ነው። እና ምን አስበህ ነው ምናምን ስለው እኔ እዛ መገኘቴ ራሱ ስጦታ ነው አለኝ። and I was like oh my god shame ያዘኝ። ግን I was like okay like normally እንዳለው ለማያውቀው ሰው ብዙ እርዳታ ምናምን የሚረዳ ሰው አይደለም፣ እንደዚህ አይነት ሰው አይደለሁም ብሎኛል። እና ፌስቡክ like ቲክቶክ ላይ የምሰራቸውን ስራዎች ምናምን ነገርው ካንቺ ይማራለሁ like ለሰው ማድረግ ሰውን ለመርዳት መሞከር ምናምን እንደውም ታስተምሪኛለሽ፣ ባላንስ እናደርጋለን ራሳችንን እርስ በርስ ምናምን ብሎ አልፎታልና ማለት ትንሽ ከብዶኛል አልዋሻችሁም። ምክንያቱም እንዴ like ይሄ በጣም ስስታም ሰው ነው ማለት ነው ብዬ ማሰብም ጀምሬ ነበር፣ ግን እንደ ሬድ ፍላግ አልወሰድኩትም። ሰዓት አለቀብኝ። I guess there's going to be a part 2.